ለሊ ያየችውን ማመን አቅቷታል። ፊት ለፊቷ የቆመችው ቤዛ እውነት ነው እያለች ያለችው የቤትንስ ካርታ የያዘችው እሷ ናት። እንዴትስ ልታገኘው ቻለች? ለካ ሰሞኑ በመኝታ ክላሷ የወዳደቁ ወረቀቶችንና አንዳንድ ነገሮችን ስታገኝ ማን ገብቶ ነበር እያለ የራሷን ስትጠይቅ የነበረው ቤዛ ተብዬዋና ወንድሟ ተመሳጥረው እንግዲህ የኤላን ቤት ለለሊ ፈርሞ ያስረከቧትን ቤት ለራሳቸው አድርገውታል። አጭበርብረውም ይሁን በዛም በዝህም ብለው እሷ መጀመሪያ ከእስር ቤት እንደፈታች ለዛኛው ልጅ ያለበትን ወንጀል ለእሷ አላከው ከእስር ቤት ተፈታለች። ገንዘብ ካለ በሰማይ መንገድ አለ አይደለም የሚባለው። የመንግስት ሰራተኛዎችም ሆነ ምንም ሆነ ዛሬ ላይ በገንዘብ ሆኗል ስራቸው። እና ወንጀሏን የሰራችውን መርፌ ሰታ ስንት ቀን ሙሉ አሳብዳት እንደዛ አዴንና ሁሉ ብዙ ሰዎችን ስቃይና መከራ ስታበላ የነበረውን እንዲህ በቀላሉ ከእስር ቤት ተፈታለች። እና ምንድን እየተፈጠረ ነው? ልታስረዲ ትችያለሽ? ምንድን ነው እያረግሽ ያለሽው? ያምሻል እንዴ? እያለች ለሊ ለመከራከር ሞከረች። ማመን አላቅም፣ በቃ በጭራሽ አላመነችም። እኔ እንጃ ቁጥሩን ስለምታውቀው አላቅም። ደውላ ነበረ ከኤላ ጋር ግን ተመሳጥረውባት ይሁን ልቧን ለበለጠ ለማቁሰል ይሁን ሳይታወቅ ቤቱን ላንቺ አልፈረምኩልሽም የሚል ድምፅ ሰማች። አዴይ በቃ እሷን ለማጽናናት ያላረገችው የለም። አዴይም ለራሷ በዴብ ምክንያት እና በእናቱ ምክንያት ስቃይና መከራ ውስጥ ናት። እነዚህ ሁለት ልጆች ግን መቼ ነው መከራቸው የሚያበቃው? እና የታዝታ ሁለት ቀን እንደውም ዛሬ እቃሽን ይዘሽ ከዚህ ከቤት ትወጫለሽ ብላ ወረቀቱን ካርታውን ይዛ ከቤቷ ውልቅ ብላለች። በቤት ውስጥ ምን እየተፈጠረ እንዳለ ግራ የገባው ባቡሬ ቤት ከመጣ በኋላ ለሊ ስለ ሁሉም ነገር አስረድታው በቃ ይች ልጅ መቼ ተፈታ ነው እንደዚህ የሆነው? ማመን አልቻልኩም። ማለት እንዴት ከእስር ቤት ተፈታ ቤት መጣች? አንቺም እዚህ ነበርሽ አደይ? ያቺ ቤዛ ተብዬዋ ስንመጣ አለ። አዎ እዚሁ ነበርኩኝ። የሆነ ካርታ ይዛ በቃ የኛ ነው የኔ ሆኗል ቤቱ ብላ ውጡ ብላለች ስትለው እሱም ወደ ውጭ ወጣ ለማፈላለግ። በተለይ ደግሞ ይህን ስራ የሚሰራው ወንድሟ ስለሆነ ወንድሟን ማግኘት አለብኝ ብሎ አስቧል። ዞር ዞር ሲል እነ ኪንጎን አገኛቸው። እነ ኪንጎ ያለውን ነገር ምን ሆነ ተረበሽክ እያለች እህቱ ስትጠይቀው የተፈጠረውን ነገር በደንብ አስረዳት። በቃ እነዚህ ልጆች ከሰው ራስ ላይ መቼ ነው የሚወርዱት? ጭራሽ እስር ቤትም ሆና የሰው ገንዘብ የሰው የሆነ ነገር ለወሰዱ አይጠግቡም። ይሄማ የሆነ ነገር ማድረግ አለብን እያሉ ልጁን ፍለጋ ቀጠሉ። እንደ አጋጣሚ ሰክ እያለ ካጠገባቸው መጣ። የእንትና ፍቅረኛ የማን ነው? የኪንጎ ፍቅረኛ። ምንድን ነው? ምን አባ ፈልገ ነው እዚህ ብላ ጉሮሮውን ሲኒዮን አንቃ እያስጨነቀችው እያለ እሱም የተጨነቀ አይመስልም። ድሮውንም የተጨነቀውና የተጠበበው ጨለማ የሆነበት እህቱ እስር ቤት ስገባ ነበር። አሁን እህቱ ከእስር ቤት ወጥታለች። ጉሮሮውንም ብታንቀውም ልብሱን ብቀድበትም ለሱ ግድ ያልሰጠውም። በቃ እህቱ በዛው መጣች። ወንድሜ ምን እያረጋችሁን ነው? ልቀቂ፣ አበዛችሁት እናንተስ። አሁንስ ተው ሲባሉ አትሰሙም እንዴ? እኛ እናንተ ላይ አልደረስንም። እሺ በማያገባችሁ እየገባችሁ ነገር አትበጥብጡ ብላ መንጭቃ ወንድሟን ይዛ ሄደች። ቤዛና ወንድሟ እንደዚህ መሆናቸውና ከበስተጀርባቸው ማን ሊረዳቸው ይችላል? የሆነ የሚረዳቸው ማሰው አለ ብለው እስከሚያስቡ ድረስ ተሞላቀውና ተንደላቀው ምንም አይነት ወንጀል እንዳልፈጸሙ ሆነው ወንድምና እህቱ ተያያዙ። ቤት ውስጥ ገንዘቡን ቀብድ ሰጥቶ ነበር ከገጠር የመጣው ልጅና አሹ ጓደኛ። ምንድን ነው በቃ ወደድሽው ቤቱን? አዎ ወድጀዋለሁኝ። ያው ተከራይተን ስለኖርንበት ቤቱን ራሱ ለምጀዋለሁ። ግን በቃ ምንም ግን የለም። ለጊዜ ይህንን ቤት ልግዛልሽ እና ደግሞ ሌላ እንገዛለን። በደህናው ጊዜ አባቴ ያውርሶኝ የሄደው ነገር አለ እያለ ድንገት የቪዛው እንዲመጣ ስለ ሁሉም ነገር አመሰግናለሁ። ማለት በዚህ ሁኔታ ባንለያይ ደስ ይለኛል ድንቡሼ እያለ ፍቅረኛውን የሆነ ድንቡሼ እያለ ነው የሚጠራት። ምን ማለት ነው ደግሞ አልገባንም። ይቅርታ ቤቱን እኔ አልሸጥኩላችሁም። ቀብዱን እንድትሰጡ በዛ በዚህ ብዬ ያሳመንኳችሁ እህቴን ከእስር ቤት ለማስፈታት ነበር። አሁን እህቴ ተፈታለች እና የእናታችን ማስታወሻ ነው ቤቱን አልሸጥላችሁም ብሎ ክው አረገው። ልጁ ማመን አቃተው። ቆይ ቀብዱን ትመልስልኛለህ? እንዴት ነው የምመልስልህ? ከየት ነው የምመልስልህ? ለእህቴ ማስፈቻ ገንዘቡ ያስፈልገኝ ነበር፣ እህቴን አስፈታውበት። ደግሞ እናንተ ገንዘብ የሚቸግራችሁ ሰዎች አይደላችሁም፣ ሞልቷችኋል።
ለእኔ የሰጠኸኝ ገንዘብ ላንተ ምንም አይደለም። ስለዚህ እናታችን ማስታወሻ ነው። ቤቱን በጭራሽ አንሸጠውም። እህቴም ተፈታለች። ከዚህ በኋላ ሌላ ቤት ፈልጉ ይሻላል። እኔና እህቴ በአንድ እንኖርበታለን ብሎ ጉዱን አረዳው። እንዲህ በቀላሉ ሰውን ማመን ከባድ ሁኔታ ውስጥ ከተተው። በቃ ጨነቀው። በመጨረሻ ውጭ ላይ ሲሄድ አሹን አገኘው። አሹ ወይም ኪንጎ ወይም በቃ የተፈጠረውን ነገር አስረዱት። እነዚህ አውሬዎች በቃ እንደዚህ ሰው ሸወዱ ማለት ነው። የሰው ገንዘብ ለመብላት እስከዚህ ድረስ ዝም መሆን እያለ ተናደደ። በቃ ምን ማድረግ እንዳለበት ግራ ገብቶታል። ደግሞ ለቀብዱ የተከፈለው በጣም ብዙ ብር ነው። እንዲህ በቀላሉ ዝም የሚባል ነገር አይደለም። ሰሩልኝ እያለ እየተናደደ እንዲረጋጋ አረገው። አደይ የዴቭን ሁኔታ ሁሉም ነገር እናቷ ቤት ውስጥ ለሊ ጋር መጥተው የተሳደቡት ቺቤሪ ተብዬዋ ሁሉም ነገር እያስታወሰች ክዝ ብላለች። የሆነ ያለው ነገር ዶክተሩ ትካዜዋንና ሐዘኗን ያለችበትን ችግር እንድትረሳ የማያረገው የለም። ምን ያክል እንደሚወዳት ቢያቅም ግን ደግሞ ከዴቭ መንጭቆ የራሱ ሊያረጋት አይችልም። እንዲህ በደቂቃዎች ፍቅር የሚባለው ነገር የሚረሳ ነገር አይደለም። ለዓመታትና ለዘመናት የገነባችውና ከልቧ አስገብታ ያፈቀረችውን ዴቭ ረስታ እንዲህ በቀላሉ እንትናን ዶክተሩን ልታፈቅረውና ልትወደው ወይም ልትቀበለው አትችልም። እሱም ደፍሮ አልነገራትም። እና ይቺ ቲክቶከሯም ራሱ በፍቅር የተነሳ እንዳያሙኛል አንዴ እንደዚህ ሆንኩ እያለች ሐኪም ቤት መመላለሱን ከጀመረች ሰነባብታለች። እሱ ሊያቅላት አልቻለም። ወይ በግልጽ አትናገር። ለነገሩ ሴት አይደለች፣ ሴትነቷ ይዟት ነው እንጂ ምን ታርግ ብላችሁ ነው? አትፍረዱባት። እንትና ግን ሊረዳት ነበር ማለት ተረድቷት አለ። ማን ነበር ስሙ? አረ በጣም ዘና ፈታ የሚያደርገኝ የኪንጎ ጓደኛ እሱ ስለሚያቅባት በቃ በግልጽ ንገሪው ብሏት ነበረ። እና የዚች የዴቭ እናት ደግሞ ወደ መጣችበት ትህር ብለን በኮመንት አስክረን ነበረ ለመሄድ ወዲያ እዛው ሀገሯ ቆርጣ ተነስታለች። ግን ያችን ቤሪ ተብዬዋን ጥላ ነው የሄደችው። አደራህን አዲ የምትባል ሰራተኛ በጭራሽ ዘወር ብለህ እንዳታይ፣ በየትኛውም በኩል በየትኛውም ነገር ዘወር ብለህ እንዳታይ እና ቤሪ እንዳታስቀይማት። እኔ ወደ ሀገር መመለስ አለብኝ። አባት ይሄን ነገር ከሰማ ምን ሊሆንና ምን ሊፈጠር እንደሚችል ታውቃለህ። ስለዚህ አደራህን አሉት። አራሉታ አንቱ ትባላለች እንዴ ደግሞ ይቺ ሰራተኛ ክብር የሌላት እና እንደዚህ እያለች እሱም እናቱ ፈርቶበት ድጋሜ ልብ ድካማ እንዳይነሳ ፈርቶ እሺ ከማለት ውጭ ሌላ ምንም አማራጭ አልሰራም። እሺ እያለ ስልኩም ተደወለ። ቤሪ ናት በቃ አናግራት፣ ምንም እንዳታስቀይማት እያለች እናቱ መንገዷን ቀጠለች። ቤሪ ተብዬዋ ቤት ውስጥ መታ ስለ ፍቅር እናትና ስለ ፍቅር ቤት ውስጥ ስላልተመቻት ነገር ሁሉ ስታወራ ፍቅር አላስቻላትም። ጸጉሯን ይዛ እየወነወነች እጇን ይዛ ከቤት ውስጥ አስወጥታታለች። ሁለተኛ እዚህ ቤት ብትመጪ ነግሬሻለሁ ብላ ማስጠንቀቂያ ሰጥታት አባራታለች። አደይ ከዶክተሩ ወይም ከሌሊ ጋር ሆና ከው እያለች ወደሆነ ቦታ ስትሄድ እንዳጋጣሚ ዴቭ እናቱን ሸኝቶ ሲመጣ አገኛት። ያው ፍቅር አይደል ስለሚዋደዱና ብዙ ጊዜ ስለሆናቸው ሳይገናኙ ራሳቸውን መቆጣጠር አልቻሉም። ታቅፈው ሰላም ሲባባሉ እናትየዋ የሄደች መስላ ሳትሄድ ከኋላቸው ሲተቃቀፉ አየቻቸው። እንግዲህ ለሊ ቤት ሄዳ ከቤሪ ጋር ማስጠንቀቂያ ሰጥታን ነበር። ከልጅ ጋር ሁለተኛ እንዳላይሽ ብላ ሰጥታት ነበረ። እና ደግሞ ዴቭን አደራ የቤሪን ነገር አደራ ብላ ሁለተኛ አደይ ጋር እንዳትቀርብ ስላለችው ሽሽ ብሏን ነበር። እና አምናው ነበር ድጋሚ እንደማይቀርብ። ስለዚህ አሁን ዞር ስትል ሲቀቃቀፉ ስታይ ማመን በቃ በጭራሽ አልቻለችም። ሰራተኛ እንዲህ ሰራተኛማ ልጄን አታገባውም ብላ አስባ ከሆነ ሰው ጋር ተደዋውላ አደይን ለማገት ይሁን አደይን የሆነ ነገር ለማድረግ አስባ ይሁን ከሰውየው ጋር ጨራርሳለች። ይችል ልጅ አድራሻዋን ሁሉ ነገር እሰጥሃለሁ በቃ የምልህን ነገር በሙሉ ታደርጋለህ ብለዋለች። እና ድራማው እዚህ ላይ ያበቃል። ቀጣይ የአደይ ስቃይ ምን ይሆን? የአደይና የሌሊ ስቃይ የማያበቃበት እና ውድ ቤተሰቦችዬ የአደይ ድራማ ይህን ይመስል ነበር። በሌላ ፕሮግራም ወይም በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው። ላይክ አድርጉ።